አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ጠይባ ሚዲያ ቤተሰቦች አባይ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። እንግዲህ ስልክ ማቅረጫ የለኝም፣ ከኩሽና ነው የምሰራው ማለት ነው። በእጅ ነው የያዝኩት ስልኬ፣ በእጅ ነው በቅርብ አድርጌ ማለት ነው። በዚህ እና እንኳን ሰላም መጣችሁ ሊበዲ ቻናሌ ማለት ነውና እንደዚሁ ዛሬ ደግሞ ለእናንተ ይጠቅማችኋል እስኪ ብዬ ይዤ መጥቻለሁ ቪዲዮ ማለት ነው። ያው ይሄንን ያልኩበት በእጄ ነው የያዝኩት ስልክ ያልኩበት ምክንያት እናንተም እንዲህ ያረጋችሁ ዩቲዩብን ቀን እስከምታገኙ ድረስ ቦታ መቅረጫ እስከምታገኙ ድረስ ቦታ ማውሪያ እስከምታገኙ ድረስ ቆንጆ ነገር የራሳችሁ የሆነ በቤታችሁ እስከምትሰሩ ድረስ ዩቲዩብን ብትሰሩት ሁላችሁም ይሄን የምታው ቪዲዮ ብትሰሩ ዩቲዩብ ብትከፍቱ አሪፍ ነው። አንቺ እኮ ከፈለኝ አላልሽም፣ ምን ከፈለሽና ነው እኛን ስሩ የምትይን እንዲያትሉኝ። ዩቲዩብ እንግዲህ ሊከፍለኝ አስቦ ነበር ዝሮ ብሩ ሞልቶ ነበር፣ ግን ምንድን ነው ስሙ ፖስታ ስላልደረሰኝ አልከፈለኝም። ፖስታ ገና ነኝ። ኢንሻአላህ አሁን ቢከፍትልኝ በፓስፖርት ቬሪፋይ አድርጌ ኢንሻአላህ ይከፍለኛል ብዬ አስባለሁኝ፣ እርግጠኛ ነኝ ኢንሻአላህ። እና ሀባይብ ዛሬ ደግሞ በሌላ ቪዲዮ ነው የመጣሁት። እንግዲህ ያው መዳም ቤት ደበቀያን በምንሰራው ቪዲዮ በጣም አሪፍ ነው ብዬ ነው የማስበው ማለት ነው። እና የዛሬው ቪዲዮ ደግሞ ለእናንተ ይጠቅማል የምለውን ይዤላችሁ መጥቻለሁ። ጠቃሚ ቪዲዮ ነው። ሼር፣ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ቤተሰቡን ሀባይብ። እና ዛሬ ሁለት የመዳም ቅመሞች አሉ በመዳም ቤት። አንዷ እንግዲህ ሁለት አይነት ነው ገባችኋ? ሁለት አይነት የመዳም ቅመሞች አሉ። እነሱም ምንና ምን ናቸው ማለት ነው። አንዷ እኔ፣ ሌላዋ ደግሞ አንቺ ማለት ነውና እስኪ አንቺ ከማንኛችን ነሽ ወይም እኔ ከማንኛችሁ ነኝ እስኪ የሚለውን እኔ ማለት ነው። አንዷ የመዳም ቅመም ልክ መዳም ተቤት ትወጣላት ራሷን ትጠብቃለች። ገባችኋ? ራሷን ትጠብቃለች። እኔ ብቻ ልጠብቅም አልጠብቅም አላውቅም። እኔ ግን ተሰነፎቹ ነው የመሰለኝና ደረጃ አንዷ ጎበዛለች። ልክ እንዴት መሰላችሁ? ራሷን የምትጠብቀው ልክ እሷ ስትወጣላት የፈለገውን ነገር ምንም ይሁን እርጥቡንም ደረቁንም ለራሷ በልታ በቃ መታጠብም ታለባት ታጥባ ራሷን ጽድት አድርጋ መዳም ትጠብቃለች ማለት ነው። ለምሳሌ በቃ ምግብ ከሌለ እኔ አሁን ለምሳሌ እኔ ያለሁበት ቤት ብዙ ምግብ የለም፣ ብቻዬንም ስለሆንኩኝ የምውለው ለዛ ነው እንግዲህ ዩቲዩብ እንትን ያለኝ ማለት ነው። አልሐምዱሊላህ ዩቲዩብን አፍርቻለሁ፣ እናንተን አፍርቻለሁ። ብቸኛም በሆን ግን ቤት ውስጥ ምንም ምግብ የለም። ሴትዮቱ ውጭ ነው የምትመገበው። ልጅ ነው ያለው። ልጁ ደግሞ እኔ ከምሰራው ትንሽ የምግብ ነው የሚበላው። በዛም ላይ ደግሞ እሷ ትገዛለታለች። በቃ እንደዚህ ነው። እና ጎበዟ የመዳም ቅመም ልክ መዳም እንደሄደች ትታጠባለች፣ ራሷን ታጸዳዳለች። ወተትም ይሁን ምንም ይሁን ሮብም ይሁን የሆነ ነገር ካለ ትበላለች። የተገኘውን ነገር ቤት ማለት ነው። ራሷን ጥቅም አድርጋ መታጠብ ታለባት ታጥባ፣ ራሷን መቀየርም ታለባት ቀይራ ምናምን ፏድ ምቅታለች። እሷ በላለችበት ታውቃላችሁ። እነሱ ተቀምጠው ቤት እያሉ ሻወር ለመውሰድ እንኳን ስንገባ ስንቴ ነው የሚጠሩን ማለት ነው ሀባይብና። ስለዚህ እቺ የመዳም ጎበዟ ሰራተኛ ናት ማለት ነው። ራሷን መጠበቅ አለባት። መብላትም እንዳለባት ትበላለች ስትወጣላት። ሙዝም ሊኖር ይችላል። እነሱ እኮ እንቁላልም ሊኖር ይችላል። የሆነ ነገር ሰርታችሁ ቶሎ መብላት በቃ እሷ እስከምመጣ ድረስ ማለት ነውና እነሱ በልተዋል ነው የሚሉን። እውነቴን ነው የምላችሁ፣ በልተዋል በቃ። እነሱ ሙዝም ያለቀው እነሱ ስለበሉ ነው። እንቁላሉ ራሱ የሚያልቀው እነሱ ስለበሉ ነው ስለሚሉ ነው። ሁልጊዜም የሚያስቡት ይሄንን ነው። ገባችሁ? ስለዚህ እናንተ መብላት አለባችሁ ማለት ነው። እኔ ግን ያው ብዙ አይደለሁም። በወጣይ ሰዓት ሲጀመር እኔ 24 ሰዓት ቤት ናት። እንግዲህ እኔ ችግር የለብኝም ለሆዴ ማለት ነው። ግን ራስን መጠበቅ አንድ ሰው ራስን መጠበቅ ትልቅነት ነው፣ ያስመዘግናል፣ ራሱን ያስጠብቃል ማለት ነውና ቶሎ ብላችሁ ራሳችሁን ወደ ራሳችሁ መሮጥ አለባችሁ። እኔ ግን ያው ስትወጣ እንግዲህ ቤቱን እንዳለ አቆሽሻ ምናምን ስለምትወጣ ቶሎ ብዬ ኩሽና ያለ ነገር ተውና ክላሷ ገብቼ ክላሷን አጸዳድቼ ታጠብ እንደው ሽንት ቤቱ ምናምን ቶሎ ነው የምለው። በእርግጥ እኔ ተስንት አንዴ ነው የምትወጣው፣ አትወጣም 24 ሰዓት ከሷ ጋር እንግዲህ ተፋጠን ነው የምንውለው። እንግዲህ እንደፈለኩም ያኔ ምንም ይሆን እርግጠኛ ነኝ ማለት ነው ቶቼ እነሱ ባሉበት የምንሰራው የምንበላው የምናወራው ሁሉም ይለያል። ምንም ይሄ እንደው ውሸት ነው። እንደው ምኑ መሰላችሁ ውሸት ነው። እሷ ታለች ችግር የለብኝም ሰርቼ እበላለሁ፣ እሷ ታለች እኔ ስልክ አወራለሁ፣ እሷ ታለች እኔ የፈለኩትን አደርጋለሁ የምትለው ውሸቷን ነው። ማንኛቱም
እንትን የመዳም ቅመም እሷ እያለች እና ስትወጣ ይለያያል ማለት ነው። እኔ አሁን ወላሂ ነው የምላችሁ። ይሄው እኔ እንግዲህ አልሐምዱሊላህ እስካሁን ድረስ 2 ዓመት ከምናምን ሆኖኛል። ግን አሁንም ድረስ የሆነ ዲፍረት የለኝም። እሷ ስትኖር የሆነ ማንኛውንም ነገር ዲፍረት የለኝም። በዛ ላይ ታውቃላችሁ ቤት ምግብ ስለማይሰራ የሆነ ነገር ትጥቅ ምንድን ነው የሚሸተኝ፣ ሽንኩርት ሸተተኝ ምንድን ነው ምናምን ትላለች ማለት ነው። እና ያኔ ዲፍረቱ የለኝም፣ ለመብላት ዲፍረቱ የለኝም ራሱ በቃ ያኔ ማንኛውም ነገር ሲጀምር ዲፍረቱ የለኝም ማለት ነው። እና ይሄንን እራሳችሁን እንዲጠብቁ ነው የዛሬው መልእክቴ ማለት ነው። እንግዲህ ጎበዟ ሰራተኛ በወጣይ ጊዜ መዳሟ በወጣይ ጊዜ ቶሎ ብላ እራሷን የምትጠብቅበት ሁኔታ ትፈጥራለች ማለት ነው። ሌላዋ ደግሞ እንደኔ ሰነፏ ሰራተኛ ደግሞ ምን ታደርጋለች? ልክ መዳም ስትወጣ ስልክ ላይ ቁጭ ስላለች ማለት ነው። ስልክ ተዋራለች። በቃ ራሷን ማጠብቅም ወይም አትታጠብም ወይም ወተትም ይሁን ያለ ነገር እንዳለ እሱን ሞቅ አርጋ ጣጣ የሆነ ነገር ራሷን በቃ ወዲ የሚገባ ነገር ወዲ ጸጉሯ የሚሆን ነገር የሆነ ነገር በቃ እሷ እኮ ትወጣ ነው። አሁን አንዳንዴ አቮካዶ ምናምን ታለ ምናምን የሆነ ጸጉሬ ላይ አረጋለሁ፣ ሙዝም ታለ ጸጉሬ በቃ የሆነ አረጋለሁ እስከምመጣ ማለት ነው። ለምን እሷ ታለች ፊቴን መቀባት አልችልም። ፊቴ አሁን ካሜራው ነው እንጂ ወላሂ ነው ማለት ስልኬ ነው እንጂ በጣም ነጠብጣብ አለብኝ እዘጋ ምናምን እዛ አይኔ ስር በተለይ እዚህ ጋር ማለት ነው ነጠብጣብ አለብኝ። እሱን ራሱ ለማስወገድ እንትን እፈልጋለሁ። ይሄ ምንድነው ስሙ? እርድ ማለት ነው። እርድ መጠቀም አለብኝ እና አሪፍ ነው ምናምን ይላሉ ማለት ነው እንደምታዩት። እና እሱን ለመጠቀም እሷ ባለኝ ሰዓት ያንን እርድ መቀባት አልችልም። ምንም ይሁን ማድረግ አልችልም። ጸጉሬንም ይሁን የሆነ ነገር ማድረግ አልችልም ማለት ነው። ስለዚህ እኔ ማድረግ ያለብኝ እሷ ትወጣ ነው። ስለዚህ እሷ ትወጣ ራሴን የተወሰነ መጠበቅ አለብኝ ማለት ነው። ሁላችንም በስልክ ላይ ማፍጠጥ የለብንም ማለት ነውና ያው እንግዲህ ሰነፏ ከስልክ ላይ ነው ማለት የምትቆየው። ራሷን አጠብቀን መብላት ባለባት ሰዓት አበላም የሆነ ነገር በቃ ማድረግ አለብን። በቃ ቶሎ እነሱ እስከሚመጡ የኔ ሲጀመር ሀዲዬ ብዬ በቃ የሆነ ዘና ተልፍቅ ትላለች ማለት ነው። እኔ እርግጠኛ ነኝ ያኔ እቤት ብትሆን ይሻለኛል አለሁ አንዴ ማለት ነው። ወጣ ብላ የሆነ ነገር ሰርች ለብላ የሆነ በጣጥም የሆነ በጣጥ ነው የሚል ዝጥባይ በጣጥስ ምናምን እሱን ራሱ ጠበስ አድርገን ከቸብ አድርገን ዲያቦ ምናምን ተደርጎ ራሳችንን ጠገን ወተት ታለጥጥት እንትን አሲር ነገር ታለጥጥት ማንኛውም ነገር ደግሞ ያው ብዙ ቤተሰብ ካለ ምግብ ያመጣሉ ምን ይላሉ። ግን ቤተሰብ ላለበት እንጎዳለን ማለት ነውና ደግሞ አንዳንዶቹ ካሜራ ምናምን ኩሽናት አለባችሁ። ለምሳሌ እዚህ ጋር ተሆነ ካሜራው እዚህ ፊት ለፊት ተሆነ ወይም እዚህ ጋር ከሆነ ካሜራ የሚቀመጠው የሚያሳየው እዚህ ጋር ፊት ለፊት አለው ላይ ማለት ነው። ፊት ለፊት አለ ብቻ ነው እንጂ እንትን የሚለው እንደዚህ እየተዟዟረ እንትን አይልም። ስለዚህ ወጣ ብዬ እንደዚህ በር ላይ እንትን ብዬ ተደብቄ መብላት እችላለሁ ማለት ነውና ያው ተደብቆ መብላት ምናምን ለምን ምናምን ልትችላላችሁ። ግን ያኔ እነሱ ትንወጣ ያኔ ይመለከታሉ። ለምን ካሜራው የለሽም ብዙ ነገር አለና ተደብቄ እኔ ወጣላት በላች ብዙ ነገር አለ። ስለዚህ እነሱ 100% አረቦች ስንበላ አይወዱም። ይሄን ነገር አይወዱም በቃ ባጭሩ ማለት ነው። ስንሰራ ነው እንጂ ስንበላ አይወዱም። ግን እንደዚህ መለስ ያለ ቦታ ላይ ካሜራ ፊት ለፊት የሌለበት ቦታ አንድ ካሜራ ሳራት ተቀመጠ ማንኛውንም ፊት ለፊት አለው ላይ ነው እንጂ የሚያሳየው እንደዚህ ዘወር ያለ ቦታ ላይ እንደዚህ በሩ ምናምን አካባቢ በእንትን መከተ ማለት ትችላላችሁ። በዚህ በግድግዳ መማከት በበር መማከት ይቻላል ማለት ነው። እዛ አካባቢ ቁጭ ብላችሁ መብላት። ይሄን ነገር እኔ የለመድኩት ሴት መሰላችሁ የሆነ እዚህ ቤት አልመጣ ሌላ ቦታ ሰርቻለሁ ብያችኋለሁ። ሌላ ቦታ የሆነ ፊሊፒን ነበረ ቁርስ ሰርታ ማለት ነው። እኔ እያጸዳሁ እሷ እንትን ያው የህት ሰራተኛ ነው የታቸው ሰራተኛ ናት። እኛ ቤት ያድራሉ ማለት ነውና ካሜራ አለ ኩሽናው ላይ እሷ ለኔና ለሷ ሰራርታ ምግብ ቁጭ የምታረገው እዛ በሩ ስር ነው ማለት ነው። በበሩ መከታ አድርገን የሆነ ግድግዳ ያለ እሱ ጋር አድርገን ነው ቁርስ የምንበላው ማለት ነው እንጂ እዚህ ካሜራ ቁጭ ብላ አትበላም። ስለዚህ ያኔ እነሱ ጎበዝ ናቸው፣ ሌላ ዜጋ ጎበዝ ናቸው። ፊሊፒን፣ ኢንዶኔሲያ በጣም ጎበዝ ናቸው ማለት ነው። እኛ ግን የህዋሆች ነን። እንትን ያጠቃናል፣ ምንድነው ይሉንታ ያጠቃናል ማለት ነው። ይሉንታ በቃ የሀገራችን ሁኔታ ይሉንታ ተዛምጥተን ይሉንታ ይገለናልና ያደግንበትም ስለሆነ ይሉንታ ወደ ኋላ አንልም ለይሉንታ ማለት ነው። ስለዚህ እንኳን አይደለም አዲስ የመጣችሁ ካላችሁ እኔ ራሱ አሁን ይሄን በቃ ኮንትራት ጨርስኳል ምናምን ግን አሁን ድረስ ይሉንታ አለብኝ ማለት ነው። በውስጤ በቃ የሆነ እንትን እላለሁ ይሳቅቃለሁና የሰው ቤት ምንም ቢሆን ያሳቅቃል። ገባችኋል? እኔ ነገር አትቻለሁ ምን አገባኝ የፈለገችውን ብትል ምናምን አልልም። በቃ ያለ ነገር ለማንሳት እፈራለሁ ማለት ነው። ስለዚህ ካሜራም ታለ ምናምን እንደዛ አድርጋችሁ መብላት ትችላላችሁና ስልክ ላይ አትቀመጡ። እነሱ በወጡላችሁ ሰዓት ራሳችሁን መጠበቅ አለባችሁ። መብላትም ይሁን ለራሳችሁ ለፊታችሁም ይሁን ለሸዋርም ይሁን የሆነ ነገር ታረጉ እሱን
እነሱ በላሉ ሰዓት የሆነ ቶሎ ብላችሁ ፈታ ደግሞ እነሱ ትሄዱ ስልክ አትያዙ ቶሎ ብላችሁ በቃ እንትን ማለት አለባችሁ። ጽዳት ካለ የተዝረከረከ ነገር ታለቱ ቶሎ ብላ አጸዳርታችሁ ወደ ኩሽና መጣችሁ የኩሽና ስራ ይደርሳል። አስቀምጡት። ግን እናንተ መጥቀም ያለባችሁ ሰውነታችንን የምንጠቀም መብላት የሚሆን መታጠብ የሚሆን ያንን አድርጋችሁ ራሱ መጠቀም አለባችሁ ማለት ነው። ራሳችሁ እንዲጠብቁ ነው። ስለዚህ አንዷ ጎበዝ ሰራተኛ በጣም ትወጣላት ራሷን የምትጠብቅ ለሆዷ የምትሆን ማለት ነው። ሁለተኛዋ ደግሞ ሰነፏ ስልክ ላይ ቁጭ የምትል ማለት ነው። ስለዚህ እናንተ ከማንኛችሁ ናችሁ? እኔ ያው እንግዲህ የተወሰነ ነው፣ ግን እንደዚህ ብዙ እንትን አለለም። የራሴ መብላት አለብኝ እበላለሁኝና መዳም ተወጣችልኝ እበላለሁ የሆነ ነገር ሰርቼ። ለምን እሱ 24 ሰዓት ከኔ ጋር ስለሆነች የመብላትም ሰዓት የለኝም ምናምን እንደነገርኳችሁ ማለት ነውና ራሳችሁን እንዲጠብቁልኝ ሀባይብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ ላይክ ያረጋችሁ ሸር ማርጉልኝ ለሌሎች እህቶች ይድረስ ይስሙት አላችሁ ወዲ ዋትስአፕ ኢሞ ሸር አርጉልኝ። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ